ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለዋማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። አዲስ አበባ ዩኒቨርሲቲ ኮሌጆችንና ትምህርት ማዕከላትን እንደገና ማዋቀሩ ቅሬታ ፈጥሯል። የገቢዎች ሚኒስቴር የግብር አስተዳደራዊ ቅጣትን በልዩ ሁኔታ እንዲያነሳ የሚያስችለውን መመሪያ አጽድቋል። በፍርድ ቤት ክርክር ጣልቃ የሚገባ አካል ከተረታ የተከራካሪዎችን ወጪና ኪሳራ እንዲከፍል የሚደነግግ መመሪያ ወጥቷል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የአዲስ አበባ ዩኒቨርሲቲ ራስ ገዝ ከሆነ በኋላ ኮሌጆችንና የትምህርት ማዕከላትን መልሶ ማዋቀሩ በመምህራንና በተማሪዎች ቅሬታ ቀርቦበታል። ቅሬታ ካቀረቡት ውስጥ በኮተቤ የትምህርት ዩኒቨርሲቲ በኤዱኬሽናል ፖሊሲና ስትራቴጂ ማኔጅመንት የዶክትሬት ዲግሪ የመመረቂያ ጽሑፋቸውን እያዘጋጁ ያሉት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ ይገኙበታል። ከዚህ ቀደም ከዩኒቨርሲቲው የአፍሪካና ኦሪየንታል ስተዲስ ማዕከል በማስተርስ ወይም ሁለተኛ ዲግሪ ተመራቂ የሆኑት አቶ ትዕግስቱ ለሪፖርተር ሲያስረዱ ከዚህ በፊት በማዕከል ደረጃ የአፍሪካና ኦሪየንታል ጥናት ማዕከል ሲቋቋም የውጭ ጉዳይ ሚኒስቴር በተለይም የቀድሞ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ድርሻ ነበረበት ብለዋል። ማዕከሉ ከአፍሪካ በተጨማሪም የመካከለኛው ምስራቅ ጥናትን ያካተተ መሆኑን የመካከለኛው ምስራቅ ዲፕሎማቶች በወቅቱ በቂ ባለመሆናቸው ምክንያት መመስረቱንና ኢትዮጵያም በኢኮኖሚ በጂኦግራፊና በሌሎች መስኮች ከመካከለኛው ምስራቅ ጋር ጥብቅ ቁርኝት ስላላት ማዕከሉ ይህንን የሚያሟላ የሰው ኃይል ለማስተማር መቋቋሙን ገልጸዋል። አቶ ትዕግስቱ አክለውም በእሳቸው ግምት ከዚህ ቀደም የነበረው መንግስት የነካካውን ነገር ሁሉ እንዳይቀጥል የማድረግ አካሄድ ያለ እንደሚመስል ነው አስተያየታቸውን የሰጡት። ዩኒቨርሲቲው አሁን የተረጋጋ ሁኔታ ውስጥ አይደለም ያሉት አቶ ትዕግስቱ የተቋሙን ፕሬዝዳንት በመጥቀስ እሳቸው አሻጋሪ ወይንም ተጠባባቂ ፕሬዝዳንት አይደሉም ወይ ሲሉም ይጠይቃሉ። የተቋሙ ውሳኔ የግለሰቦች ግብግብ ነው በማለት አስተያየታቸውን የሚቀጥሉት አቶ ትዕግስቱ ያለ ማስረጃና ያለ በቂ ምክንያት የተደረገ የችኮላ ውሳኔ ነው በማለት የዩኒቨርሲቲውን የትምህርት ፕሮግራሞች መልሶ ክለሳ ትግበራ አጣጥለውታል። አንድ ስሙ እንዳይጠቀስ የፈለገ የማዕከሉ ተማሪ ሁኔታውን ለሪፖርተር ሲገልጽ የማዕከሉ መምህራን የዩኒቨርሲቲው ውሳኔ በድጋሚ ይታይልን የሚል ደብዳቤ አስገብተዋል። ለመምህራኑ የሚሰጠው ምላሽ እስከሚታወቅ ድረስ እየተጠባበቅን ነው ብሏል። ማዕከሉ ማህተሙንና ሌሎች ቁሳቁሶቹን ማስረከቡንም ተማሪው አክሎ ገልጿል። ቀደም ሲል ሪፖርተር በሰራው ዘገባ የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር ጄሉ ኡመር ለተቋሙ ተማሪዎች ቅሬታ በሰጡት ምላሽ እኛ ፕሮግራሞቹን መልሰን ስናዋቅር ተማሪዎችንም አወያይተናል ማለታቸው ይታወሳል። ይህ ተማሪ ደግሞ በዚህ አስተያየት እንደማይስማማ ነው የሚገልጸው። ይህ በእንዲህ እንዳለም ኤሪያል ስተዲስ የተባለውንና ቀድሞ በአፍሪካና ኦሪየንታል ስተዲስ ስር ሲሰጥ የቆየውን የምርምር ስፔሻላይዜሽን ዘርፍ በይፋ ሳይገለጽ ወደ አይፒኤስኤስ ወስደነዋል። ቅሬታውን ለሪፖርተር የተናገረው ተማሪ ጥናትና ምርምር የሚደረገው እዚያ ነው ሲባል ምን ማለት ነው ሲልም ይጠይቃል። የዚሁ ትምህርት ማዕከል መምህራንን ሪፖርተር ለማናገር ጥረት ቢያደርግም ፈቃደኛ ባለመሆናቸው ሳይሳካ ቀርቷል። ይህ በእንዲህ እንዳለ አንድ የዩኒቨርሲቲ መምህር በአጠቃላይ የትምህርት ፕሮግራሞች መልሶ ክለሳ ላይ ለሪፖርተር አስተያየታቸውን ሲሰጡ ከዩኒቨርሲቲው የራስ ገዝነት ሂደት ጋር ተያይዞ የተተገበረውና የትምህርት ፕሮግራሞች ሲታጠፉ ትልቁ ችግር ጉዳዩ ዓለም አቀፍ ልምድ ያላቸው ገለልተኛ የሆኑ የጥቅም ግጭት የሌለባቸው ከዩኒቨርሲቲው ጋር ምንም አይነት ግንኙነት የሌላቸውና የየትኛውም ዲፓርትመንት አባላት ባልሆኑ ባለሙያዎች ስብስብ ተዋቅሮ አለመተግበሩ ነው ይላሉ። ስማቸው እንዳይጠቀስ የፈለጉት መምህሩ ሌላው የገለጹት ጉዳይ ደግሞ ተማሪው የሚፈልጋቸውን ፕሮግራሞች ዘግቶ የማይፈልጋቸው ፕሮግራሞችን ነው ዩኒቨርሲቲው መሸጥ የጀመረው። ትልቁ ተቃርኖም እዚህ ጋ ነው ያለው የሚለውን ነው።
የገቢዎች ሚኒስቴር የግብር አስተዳደራዊ ቅጣትን በልዩ ሁኔታ እንዲያነሳ የሚያስችለውን መመሪያ አጽድቋል። የገቢዎች ሚኒስቴር ከ7 ዓመታት በፊት የጸደቀው የታክስ አስተዳደራዊ ቅጣት አነሳስ መመሪያ ድንጋጌዎች ላይ የተለያዩ ማሻሻያዎችን ሲያደርግ ቅጣትን በልዩ ሁኔታ ሙሉ በሙሉም ሆነ በከፊል የማንሳት ስልጣንን ለባለስልጣኑ መስሪያ ቤት የበላይ ኃላፊዎች የሚሰጥ ድንጋጌ አካቶ አጽድቋል። የታክስ አስተዳደራዊ ቅጣት አነሳስ መመሪያ ቁጥር 189/2017 በሚል ስያሜ በገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ተፈርሞ ከየካቲት ወር 2017 ዓ.ም ጀምሮ በስራ ላይ የዋለውና በ2010 ዓ.ም በተመሳሳይ መጠሪያ አገልግሎት ሲሰጥበት የቆየውን መመሪያ ቁጥር 137/2010 የሚተካ ነው። ከየካቲት ወር 2017 ዓ.ም ጀምሮ ተግባራዊ የተደረገው የተሻሻለው መመሪያ አስተዳደራዊ ቅጣትን በልዩ ሁኔታ ስለማንሳት ባስቀመጠው ድንጋጌ የታክስ ባለስልጣን ያላቸው የገቢዎች ሚኒስቴር፣ የአዲስ አበባና የድሬዳዋ ከተማ አስተዳደር ገቢዎች ቢሮዎች የበላይ ኃላፊ ወይንም የሚወክለው ኃላፊ በኢኮኖሚያዊ፣ አስተዳደራዊ ወይንም በማህበራዊ ምክንያቶች በታክስ ከፋዩ ጥያቄ ወይንም በታክስ ባለስልጣኑ የራስ ተነሳሽነት መሰረት የተጣለን አስተዳደራዊ ቅጣት በልዩ ሁኔታ ሙሉ በሙሉ ወይንም በከፊል ሊያነሳ እንደሚችል ደንግጓል። ከ7 ዓመታት በፊት በስራ ላይ ሲተገበር በቆየውም ሆነ ከየካቲት ወር 2017 ዓ.ም ጀምሮ ተሻሽሎ ተግባር ላይ በዋለው መመሪያ በልዩ ሁኔታ በሚል የተጠቀሰው ጉዳይ ምን አይነት ጉዳዮችን እንደሚያካትት የቀረበ ግልጽ ማብራሪያ የለም። ይሁንና ሪፖርተር ያነጋገራቸው ለጉዳዩ ቅርበት ያላቸው አንድ የገቢዎች ሚኒስቴር ባለሙያ በልዩ ሁኔታ ማለት ያልተጠበቁ ተፈጥሯዊና ሰው ሰራሽ አደጋዎችን እንዲሁም የታክስ ከፋዩን ህልፈተ ህይወት እንደሚያካትት ገልጸው ይህ ቢሆንም በዝርዝር በልዩ ሁኔታ ስር የሚታዩ ጉዳዮችን ግን የሚደነግገው የገንዘብ ሚኒስቴር እንደሚሆን ተናግረዋል። ባለሙያው በተጨማሪም የባለስልጣኑ የበላይ ኃላፊ በሚል የተጠቀሰው የድንጋጌው ክፍል በየክልሉ ያሉ የገቢዎች ቢሮዎች ከፍተኛ ኃላፊዎችንም እንደሚመለከት ገልጸዋል። የተሻሻለው የታክስ አስተዳደራዊ ቅጣት አነሳስ መመሪያ አንቀጽ 10 ከአስፈጻሚ የበላይ ኃላፊዎች ስልጣን ባሻገር ባሰፈራቸው ተከታይ ድንጋጌዎች በልዩ ሁኔታ የሚታይ የቅጣት ይነሳልኝ ጥያቄ ለቅርንጫፍ ጽህፈት ቤት መቅረብ እንዳለበትም ተገልጿል። በመመሪያው እንደተገለጸው በልዩ ሁኔታ የታክስ አስተዳደራዊ ቅጣት ሙሉ በሙሉም ሆነ በከፊል እንዲሰረዝ ውሳኔ ሲሰጥ ቅጣቱን በልዩ ሁኔታ ለማንሳት ጥቅም ላይ የዋለው ማስረጃ በአግባቡ ያልታየ ከሆነ የታክስ ባለስልጣኑ የበላይ ኃላፊ በድጋሚ ሊያየው እንደሚችል ያመለክታል። በዚህ መሰረት ታክስ ከፋዩ የታክስ ውሳኔ ማስታወቂያ ወይንም የግብር ይግባኝ ወይንም የፍርድ ቤት ውሳኔ በደረሰው 30 ቀናት ውስጥ ታክሱን ወለድ እንዲሁም በመካከለኛ ወይንም በከፍተኛ ደረጃ የማይነሳውን ቅጣት ሙሉ በሙሉ ከከፈለ በታክስ ውሳኔ ውስጥ የሚገኝና በዝቅተኛ ደረጃ የተመደበ አስተዳደራዊ ቅጣት ካለ ሙሉ በሙሉ እንደሚነሳ ተደንግጓል። በፍርድ ቤት ክርክር ጣልቃ የሚገባ አካል በክርክሩ ከተረታ በተከራካሪዎች ላይ የሚደርሰውን ወጪና ኪሳራ እንዲከፍል ሊያስወስንበት የሚችል የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ቁጥር 2/2017 ወጥቷል። በፍትሐ ብሔር ስነ ስርዓት ህጉ ስለ ተከራካሪ ወገኖች በተደነገገው አግባብ ወደ ክርክሩ ጣልቃ የገባ ወይንም በክርክሩ ላይ በራሱ ተነሳሽነት የተጨመረ ተከራካሪ ወገን ተረቺ ሆኖ በመጨረሻ ላይ ከተወሰነበት ወይንም ክርክሩ ከማለቁ በፊት መብት እንደሌለው ተገልጾ የተሰናበተ እንደሆነ በዚህ ምክንያት በከሳሽና በተከሳሽ ላይ ለደረሰው ወጪና ኪሳራ ለሁለቱም ወገኖች እንዲከፍል ሊያስወስንበት የሚያስችል እንደሆነ ተመላክቷል። በመመሪያው መሰረት ገቢ ማጣት ወይንም ዝቅተኛ ገቢ ያለው መሆን ወጪና ኪሳራ ላለመክፈል ከለላ ሊሆን እንደማይችልም ተገልጿል። የወጪና ኪሳራ የመክፈል ግዴታ ያለበት ወገን ወዲያውኑ የሚጠበቅበትን ወጪና ኪሳራ ካልከፈለ ከተወሰነበት ቀን ጀምሮ ህጋዊ ወለድ የሚታሰብበት እንደሚሆንም በመመሪያው ተገልጿል። የፍትሐ ብሔር ዳኝነት አገልግሎት ለማግኘት ወደ ፌዴራል ፍርድ ቤቶች የሚመጡ ባለጉዳዮች ላልተገባ ወጪና ኪሳራ እንዳይጋለጡ ማድረግ አስፈላጊ በመሆኑ የፌዴራል ፍርድ ቤቶች የፍትሐ ብሔር ጉዳዮች ወጪና ኪሳራ አወሳሰን ወጥ ባለመሆኑ ምክንያት አገልግሎት አሰጣጥ ጥራትና ተገማችነት ላይ ተጽዕኖ መፍጠሩ ተጠቁሟል። በመመሪያው አንቀጽ 18 በይግባኝ ችሎት ደረጃ ለሚታይ ጉዳይ ወጪና ኪሳራ ስለሚስተናገድበት ሁኔታ ሲገልጽ በይግባኝ ደረጃ የሚካሄድ ድርድር ወጪና ኪሳራ የሚወሰነው በይግባኝ ምልልስ ሂደት ውስጥ ወጪና ኪሳራ መድረሱ ከተረጋገጠ ነው ተብሏል። የስር ፍርድ ቤት ውሳኔ የሚሻር ወይንም የሚሻሻል ከሆነ በይግባኝ ደረጃ ከደረሰው ወጪና ኪሳራ
በተጨማሪ በስር ፍርድ ቤት የደረሰውን ወጪና ኪሳራ ከግምት ውስጥ በማስገባት እንደሚወሰን ተመላክቷል። የስር ፍርድ ቤት ውሳኔ የሚሻር ወይንም የሚሻሻል ከሆነ በይግባኝ ደረጃ ከደረሰው ወጪና ኪሳራ በተጨማሪ በስር ፍርድ ቤት የደረሰውን ወጪና ኪሳራ ከግምት ውስጥ በማስገባት ይወሰናል ተብሏል። የስር ፍርድ ቤት ውሳኔ የሚጸና ከሆነ ደግሞ በይግባኝ ደረጃ የደረሰው ወጪና ኪሳራ ብቻ ከግምት ውስጥ በማስገባት እንደሚወሰን በመመሪያው ሰፍሯል። ከዚሁ ጋር ተያይዞ በመጀመሪያ ደረጃ የዳኝነት ስልጣን ወጪና ኪሳራ ከተወሰነ በኋላ በይግባኝ ደረጃ ተሽሮ በድጋሚ እንዲጣራ በነጥብ ተመልሶ ወይንም ውሳኔው ተሽሮ እንደሆነ የተመለሰው በስር ፍርድ ቤት ሕግ አተረጓጎም ተቀባይነት አለማግኘት ከሆነ ተከራካሪ ወገኖች የየራሳቸውን ወጪና ኪሳራ እንዲችሉ በማድረግ እንደሚወሰንም ተጠቅሷል። ይህ መመሪያ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ከተፈረመበት መጋቢት 8 ቀን 2017 ዓ.ም ጀምሮ ተግባራዊ መደረጉንም ለማወቅ ተችሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።